አልጨረሽ ጨርሻለሁ። እና ሂጃ ታዲያ ምን ትሰሪያለሽ? ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ወድ የቤት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለዚህ ቤት አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ተወዳጅና አስተማሪ የሆነው ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ተወዳጁን ድራማ ያው አብዛኞቻችሁ ምንም በቃ አድካሚ ነው ምናምን እንደዚህ ልትሉ ትችላላችሁ። ግን ክፍሉ ስለረዘመ ምናልባት ለምን ረዘመ በሚል ምክንያት ሊሆን ይችላል እንጂ እንደኔ የግሌን ሀሳብ ሰጥ በጣም በቃ መሆን ባለበት ቀንና ሰዓት እየሄደ ያለ ድራማ ነው። በጣም ጥሩ ነው። ምክንያቱም መጀመሪያቸው የሚያስጠላ ነገር ነበረ። በረከት በሚስቱ ላይ ነው ሴት ይዞ የመጣው። ይሄም የሆነው በሰብለ ምክንያት ነው፣ በናርዶስ ጓደኛ ምክንያት ነው። የናርዶስ እንግዲህ ጓደኛ የምትላት የጌዲ ፍቅረኛ ነበረችው። ፍቅራቸው ከላይ ከላይ ቢሆንም ማለት ነው፣ ስሙ ግን ፍቅረኛሞች ነበሩ። እና የመጀመሪያው ተንኮል ስታስብ ሰብሊ ያደረገችው ነገር በረከት ጋር ደውሎ ጌዲ ፍቅረኛዬን ተውልኝ እንድለው ነው ያደረገችው። እንደዚሁም የሷ የድሮ ፍቅረኛ ጋር የነበራትን ፎቶ እሱን ሁሉ ታወጣ ነበረ፣ ኤዲት ምንም በማድረግ ማለት ነው። እናም በስተ መጨረሻ የሚወሷ ወንጀለኛ ሆነ እስር ቤት ገብታለች። ምክንያቱም ማንም ሰው ክፉ ነገር ቢሰራ ተደብቆ አይቀርም፣ እውነት ደግሞ ይወጣል አይደለ? ስለዚህ እሷ በሰራችው ወንጀል ሶሲ ታስራ ነበረ። ሶሲን ደግሞ ያዳናት አናጋው ነው። አናጋው ያው ጥሩ አፍቃሪ ነው፣ ነገር ግን ዘረጥን በወጥ የሚል ሰው አለ አይደለ? ልክ እንደዛ ነው። አሁን ላይ እሷን ሳይሆን የሚፈልገው ልጁን ነው፣ ግን እስር ቤት ነው ያለው። ሶሲም በሀዘን ምክንያት ቤተሰቦቿ ጋር ናት ማለት ነው። አዲስ ሰራተኛ መጥታለች በሷ ፋንታ። አዲሷ ሰራተኛ ትንሽ ለየት ወይም ወጣ ያለ ጸባይ አላት። አንደኛ ከበረከት ጋር የነበራት መጀመሪያው፣ አሁን ላይ ያው እንደ ማንኛውም ሰው እንደሚኖረው ነው የሚኖሩት። ከዛ በፊት ግን በቤቱ በቃ ምንድነው የሚባለው፣ በቤቱ መቀመጫ መቆሚያ ነበረ ያሳጣችው። ያው በቃ ዜግነት ሊጠይቅ ወይ ያለ ነበር። እኛ ለምን ብለን ነው ሄለንን የምንደብቃት? እንደውም ማዘር አንቺ ስለ ሄለን ብዙ ነገር እንደምታውቂ ነው የጠረጠረች። በረሱን ተማሮ ነገር ግን ናርድ ደግሞ እሷ ነች ከሷ ውጭ ሌላ ሰራተኛ አልፈልግም አለች። ምክንያቱም ናርድ እንደዚህ ያለችው ከሷ በፊት ልጅ ልትሰርቅ የመጣችው ሰራተኛ እሷን በረከት ስላመጣትና ትመቸኛለች፣ የምትመች ጥሩ ልጅ ናት ብሎ ስለደነቀ በዚህ ምክንያት ስለተናደደች ናርዲ ያው ባሏን ለማስፈተሽ ለመሰለል ሁሉ ሞከረች። በጣም አሳዛኝ ድርጊት ነው ድርጊቱ። ባልና ሚስት ሲኖር ተማምኖ ነው መኖር ያለበት። ዳሩን ያው ለፈጣሪ ሰጥቶ እንደማለት ነው። ምንም እንኳን ድራማ ቢሆንም ግን የምንማርበት ነገር ስለሆነ ያው አንድ ጊዜ ይቅር ካልን ድጋሜ ስህተት ወይም በትዳራችን ላይ ቅሬታ ክፍተት እንዲፈጠር ማድረግ የለብንም። ናርዲና በረከት በጣም የሚዋደዱት መለያየት ከማይችሉ ድረስ ተለያይተው፣ ነገር ግን በቃ እሷም ያለሱ እሱም ያለሷ መኖር አልቻሉም ነበረ። በረከት እንደውም ራሱን ሁሉ ነበረ ያጣው፣ ጎዳና ተዳዳሪ ሆኖ ነበረ። ግን ናርዲ በጣም ስለምታፈቅረው ይቅርታ አድርጋለት አብረው እየኖረች ነው። ነገር ግን ይችን ልጅ አቆላምጦ ስለጠራት ወይም ልጅቷ በምትቃዠው አይነት መልኩ በፍጹም ከሱ ጋር የማይገናኝ ስነ ምግባር ነው እሷ እያሰበች የነበረው። ነገር ግን በስተመጨረሻ ራሷ ናት የተጎዳችው። ልጅቷ ልፈትሽ ልሰልል ምናምን እንደዚህ እናድርግ ብላ በሰራተኛዋ ወይም በአጋዧ ሀሳብ ተስማምታ ባሏን እንግዲህ መሰለል ምናምን አስጀመረች። በረከት ደግሞ ያውቃል፣ ምክንያቱም ሲያወሩ ሰምቷቸዋል። ሲያወሩ ስለሰማቸው ያው በመካከል እንኳ ችግር ቢፈጠር ማለቴ ናርዶስ ባሌ ከዳይ ድጋሜ ብላ
እንዳታዝን በሚል ምክንያት ለጌዲ እንደዚህ ሲያወሩ ሰማው ምናምን እያለ እየነገረው ነበረ። ግን ጌዲ ደግሞ በሚስቱ ምክንያት ተጠምዶ ስለነበር ከልቡ አልነበረ የሚሰማው ማለት ነው። እንደዚሁም ናርዲ ለሄለን እየነገረቻት ነበር ያሰበችውን ከሰራተኛዋ ጋር ምን ሊያደርጉ እንደፈለጉ። ግን ታይ ብትባል ናርዲ ምንም መስማት አልፈለገችም። በመጨረሻ ግን በቃ ባሏ ጋር ሲደንሱ ምን ሲሉ እያንዳንዱ ነገር ደግሞ ታውቃለች ናርዲ እና ራሷን ነው ከምንም በላይ የጎዳችው። ታኮርፍ ነበረ ባሏ ሲገባ በራሷ ጥፋት በቃ ራሷ እየተናደደች እንደሆነ ያደረገችው ነገር ጥሩ እንዳልሆነ ያሰበችው የወሰነችው ነገር ስለ ቆጨትና ስለ ጸጸታት ያው በጊዜ እንዲቋረጥ አድርጋለች ማለት ነው። በረከት ደግሞ ከሰራተኛው ጋር ተማክሮ በቃ እሷን ለማቃጠል ተነስቶ ነበር። ግን በትንሹም ቢሆን በጣም ነው ያናደዳት እና ደስ ይላል። አሁን ላይ ሰላም ናቸው። ያው ትንሽ የሄለን ጉዳይ ስላለ በሱ ምክንያት ትንሽ አለመተማመን ነገር ይፈጥርባቸዋል። ነገር ግን ትነግረዋለች ናርዲ እናንተ ብትሆኑ ምን ታደርጋላችሁ? እናንተ ብትሆኑ ምንድነው የምታደርጉት? ጓደኛችሁ እንግዲህ በልጃችሁ ቃል ግቡልኝ በእናታችሁ ወይም በአባታችሁ ምናምን ነገር ብለዋቸው ከዛ ያ ነገር መነገር ኖሮበት በቃ ግን ደብቁ ብትባሉ ወይም ደብቁ ተብላችሁ እንዲደበቅ የተፈለገን ነገር ብትናገሩ አስባችሁታል? እሷ ብትናገር ከክፋት ወይም ከክህደት ነው ብዬ እኔ አላየውም እንደራሴ ሀሳብ ማለት ነው። ምክንያቱም አንድ ሰው ሲታመም ያንን ሰው ማዳን አለብን፣ ያንን ሰው መርዳት አለብን። ለምሳሌ አንድ ሰው የሚሞት ከሆነ በቃ እኔ ልሞት ነው ብሎ እኮ አይናገርም ለሰው አይደል? መኖር ያልፈለገ ሰው በቃ ቀጥታ ብድግ ብሎ የፈለገውን ነገር ነው የሚያደርገው። ያው ራሱ ላይ ለመወሰን ለሁሉ ነገር ቅርብ ስለሚሆን በቃ የወሰነውን ነገር በቀጥታ ነው የሚያደርገው እንጂ አያንኳኳም። አንዳንድ ጊዜ ሰዎች የሆነ መከፋታቸውን ወይም የተለያየ ችግራቸውን ሊነግሩን ይችላሉ እና አግዙኝ እርዱኝ ላይሆን ይችላል የሚሉት ግን በቃ በተቃራኒ ደግሞ እገዛ እንደሚያስፈልጋቸው እኛ ማሰብ መቻል አለብን። ማንም ሰው ቢታመም ከዛ ሰው ጎን መሆን አለብን። አትንገሩ፣ ደብቁ፣ ልጆች ያስባሉ፣ እንደዚህ ይጨነቃሉ ምናምን ሊሉ ይችላሉ ወላጆች። ግን ማንኛውም ሰው እንደዚህ ሊል ይችላል። ግን በቃ ባንናገር ደግሞ ብናገር ኖሮ እያልን በጣም ስንጸጸት በቃ ሲቆጨን ነው የሚኖረው። ስለዚህ በጊዜ እውነታውን መናገር መልካም ነው ብዬ አስባለሁ። የጌዲ እናት በጣም ነው የተሰማት። በድንገት ተነስታ ሄዳለሁ ስትሄድ ጌዲም እያቀወጠው ነው ማለት ይቻላል። ራሱ ጋር አይደለም። በጣም ነው ስሜታዊ የሆኑ ያሳዝናል። ገና ከመሞሸሩ በእርግጥ ይከብዳል። በጣም ነው የሚከብደው ሙሽራ ሆኖ መለያየት። እናትየው በመጀመሪያ ልጅ ለምን አትወልድም? የወሊድ መቆጣጠሪያ ቦርሳዋ ላይ አየሁ ምናምን እያለች በዛ ጥምድ አድርጋን ነበረ። ነገር ግን ሄለን ደግሞ ልጅ ባለማውለዷ ብቻ ነው እንደጠመደቻት ስታውቅ የነበረው። ነገር ግን የናርዲ እናት ልጅ ባለማውለዷ ሳይሆን ከሷ ከክላሷ ከቦርሳዋ የወሊድ መቆጣጠሪያ ስላገኘች ብቻ ነበረ በዛ ስሜታዊ ሆና እሷን ላለማየት ከጓደኞቿ አጠቃላይ በቃ ሄለን ካለችበት የራቀችው ማለት ነው። ነገር ግን በንግግር ችግሩ ተፈቶ ነበር። እሷ ታማሚ እንደሆነች ስታውቅ ለጌዲ ያደረገችው ያው ራሷን ማግለል እንደምትፈልግ ሌላ ባል እንዳላት ነው የነገረችው። ነገር ግን ይሄ ከእውነት የራቀ ነው። በጣም በቃ አስባችሁታል ምን ያህል እንደምትወደው። ለሱ በጣም እየተጨነቀችለት ነው። በቃ ሚስቴ ወጣት ነበረች እንደዚህ ሆነች ምናምን ብሎ እንዳያስብ ስለምትፈልግ ነው ማለት ነው።
ነገር ግን እናትየዋ በጣም ጎበዝ ስለሆነች የሚከታተላት ሰው አበጀች። ተከታተሏት። ግን አንዳችም እንደዚህ ስህተት ነው ወይም በትክክል ሌላ ሰው አፍቅራ ነው ሊያስብላት የሚችልም አንዳቸው ነገር አልተገኘባትም። እንደውም በሚያሳዝን ሁኔታ ትንሽዬ ቤት እንደተከራየች እና ትንሽዬ ፍራሽ፣ አልጋ ልብስ ምናምን ነገር እንደዛ ስትገዛ ታይታለች የሚል ሜሴጅ ነው የደረሳት ያለ ጌዲ ናት። እና አሁን ላይ በረከት እውነቱን ስለሚያውቅ ናርዲ ስለምትነግረው ያግዟታል ማለት ነው። ያው ናርዲ ብዙ ጊዜ አለባበሷን አትወዱትም። አለባበሷን ታስተካከልልን ናርዲ እያላችሁ ነው። ያው ሁላችንም መልእክት ነው እንግዲህ የሆነ ሳታስተካክላለች ብለን ተስፋ እናደርጋለን። ናርዲ ከጌዲ ጋር ጌዲ ምንድነው የምታውቂዋለሽ ስለሷ ንገሪኝ እያላት ነበር። ከደበቀችው ይቅርታ እንደማያደርግላት ሁሉ ነው የነገራት። ነገር ግን እሷ በፍጹም ምንም የደበቅኩ ነገር የለም እያለች ነው የምትገኘው። አሁን ግን በረከት ስለምትነግረው ስለሚሰማ እሱ ያድናታል ማለት ነው። እሱና የጌዲ እናት ደርሰው በቶሎ ህይወቷን ይታደጓታል። እንደዚሁ ሄሉ ትድናለች፣ ምንም አትሆንም። ወደ ትዳሯ ትመለሳለች። ነገር ግን ይህንን ያደረገችው ለጌዲ ስትል እንደሆነ ይታወቃል። በቀጣይ በጣም ነው በቃ ያው ውሳኔዋ የሚያስገርመው። ነገር ግን መደበቅ መፍትሄ አይደለም። ተነጋግሮ እውነቱን ተነጋግሮ አብሮ መኖር አለመኖር ሌላ ጉዳይ ነው። ግን ደግሞ እውነት መናገር ግድና ግድ የሆነ ነገር ነው። አንድ ሰው በሽታውን ህመሙን ኦኬ ለመታከም መብት ነው። ግን ደግሞ እውነት የሆነውን ነገር መናገር። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ለቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ስለምትከታተሉ እናመሰግናለን።